ሚያዝያ 1925 በፓሪስ ውስጥ ካሉ እጅግ ውድ ሆቴሎች አንዱ በሆነው ሆቴል ክሪ ውስጥ 5 በፓሪስ ውስጥ ተደማጭነት ያላቸው የብረታ ብረት ነጋዴዎች በአንድ የግል ክፍል ውስጥ ተቀምጠዋል። የሚያንጸባርቁ ክሪስታል መብራቶች፣ ነጭ ጠረጴዛ ልብሶች እና አብዛኛውን ሰው በወር ከሚያገኘው ገቢ በላይ የሚወጡ ልብሶችን የለበሱ ሰዎች ይታያሉ። እያንዳንዳቸው በፈረንሳይ መንግስት ይፋዊ ደብዳቤ በታተመበት ወረቀት ላይ የተጻፈ መልእክት ደርሷቸዋል። ደብዳቤው ለምስጢራዊ የመንግስት ውል በግል እንደተመረጡ ይነግራቸዋል። ብቻቸውን እንዲመጡና ለማንም ምንም እንዳይናገሩም ያዛቸዋል። ስለዚህ ሁሉም በጊዜ ተገኝተዋል። አንድ ሰው ወደ ክፍሉ ገባ። አጭር፣ ቀጭንና እንከን የሌለው አለባበስ ያለው ሰው ነው። በፊቱ ግራ በኩል ጠባሳ አለበት። አይኖቹ ደግሞ አንተ ልትናገር ያሰብከውን ቀድሞ የሚያውቁ ይመስላሉ። ራሱን የፖስታና ቴሌግራፍ ሚኒስቴር ምክትል ዋና ዳይሬክተር እንደሆነ አድርጎ አስተዋወቀም። ተቀመጠ። ጃኬቱን አስተካከለና አምስቱንም ሰዎች ደንዝዘው እንዲቀሩ የሚያደርግ ንግግር ተናገረም። የፈረንሳይ መንግስት ዓለም የኤፌል ታወርን ለማፍረስ ወስኗል። ሽያጩ ሚስጥራዊ ነው፣ ህዝቡ ማወቅ የለበትም። በዚህ ክፍል ውስጥ ካላችሁ ሰዎች መካከል አንዱ 7300 ቶን የሚመዝን ብረት ለጥሬ ዕቃነት እንዲገዛ ይመረጣል። ይህ ስምምነት ያንን ሰው እጅግ ባለጸጋ ያደርገዋል። ይህን ስብሰባ እየመራ ያለው ሰው ደግሞ ማን እንደሚመረጥ ይወስናል። በክፍል ውስጥ ያለ እያንዳንዱ ሰው ሙሉ በሙሉ አመነው ትክክለኛ ስሙ ቪክቶር ሉስቲንግ እንደሆነና ይህንኑ ድርጊት ከዚህ በፊት እንዳደረገው ማንም አላወቀም። የማይሆን ነገር ለመሸጥ ወደ አንድ ክፍል ገብቶ ያውም 2 ጊዜ የሚያደርገው ምን አይነት ሰው ነው? ቪክቶር ሉስቲንግ የተወለደው በ1890 አሁን ቼክ ሪፐብሊክ በምትባለው ሀገር ውስጥ ባለች አንዲት ትንሽ ቦሄማዊ ከተማ ነው። አባቱ የትንባው ነጋዴና ከንቲባ የነበረ ሲሆን ቤተሰቡን በጠንካራ እጅና ክንድ ያለምንም ፍቅር የሚመራ ሰው ነበር። ቤቱ ትንሽ፣ ደንቦች ደግሞ ጠበቅ ያሉ ነበሩ። ልጁ ግን ብልህና በኑሮ በጣም የተሰላቸ ነበር። እድሜው 12 ዓመት ሲሆን ሉስቲንግ ከሱ በ3 እጥፍ የሚበልጡትን ሰዎች በካርታ ጨዋታ ያሸንፍ ነበር። ይህ የሆነው ስለሚያጭበረብር ሳይሆን ስለሚያስተውል ነው። አንድ ሰው በራስ መተማመንን የሚያጣበት ቅጽበት በሚገባ ያስተውላል። አንድ ባለጸጋ ሰው እንደ ኩዮቹ ሲያያቸው እንዴት ዘና እንደሚሉ ያስተውላል። አብዛኛው ሰው ጥንቃቄ ከማድረግ ይልቅ ክብር እንዲሰጠውና ትልቅ ሰው ተደርጎ እንዲታይ እንደሚፈልግ ይገነዘባል። እነዚህን ትዝብቶች ልክ አንድ የእጅ ጥበብ ባለሙያ መሳሪያዎችን እንደሚቀርጹ ሁሉ በአእምሮ ውስጥ ያስቀምጣቸዋል። በ19 ዓመቱ ፓሪስ ውስጥ ትምህርት ላይ ያለ ከክፍል ይልቅ ቁማር ቤቶች ውስጥ ብዙ ጊዜ ያሳልፋል። በካርታ ጨዋታ እጅግ በጣም ጎበዝ ነበር። ከዓመታት በኋላ አንድ ተበዳይ ለአንድ መጽሔት ሲናገር ሉስቲንግ የካርታ ጥቅልን ከመናገር ውጭ ማንኛውም ነገር እንዲያደርግ ሊያዘው ይችላል። በተጨማሪም ከካርታ ጨዋታ ጥበብ የበለጠ ዋጋ ያለው ነገር ተምሯል። ሀብታም ሰዎች ብዙውን ጊዜ ለማታለል እጅግ ቀላል ናቸው፣ ምክንያቱም ሙሉ ማንነታቸው የገነቡት እኔ ላለመታለል በጣም ብልህ ነኝ በሚል እምነት ላይ በመሆኑ ነው። አንድም ባለጸጋ ሰው አንድን ሚስጥር እንደሚያውቅ እንዲሰማው ካደረግክ ወደ ፈለክበት ቦታ ይከተልሃል። ይህንን እውቀት እንደ ሁለተኛ ፓስፖርት ሁል ጊዜ ይዞት ይዞራል። ለመጀመሪያ ጊዜ አትላንቲክ ውቅያኖስን አቋርጦ በሚጓዝ ትልቅ መርከብ ላይ ሲሳፈር ራሱን የብሮድዌይ አዘጋጅ አድርጎ በማቅረብ ባለጸጋ ተጓዦችን የሌሉ ድርጅቶችን ኢንቨስትመንት እንዲያደርጉ አሳመናቸው። 5 ቋንቋዎችን ያለምንም ቃላት አነጋገር ችግር ይናገራል። በ40 የተለያዩ ፓስፖርቶች ላይ ከ40 በላይ የውሸት ስሞችን ይጠቀማል። ሌሎች ሰዎች ኮፍያ እንደሚቀያይሩት ሁሉ እሱ ስሞችን ይቀያይራል። የመጀመሪያው የዓለም ጦርነት ያንን ታላቅ የባህር ላይ ጉዞ ዘመን ሲያበቃ ሉስቲንግ ወደ አሜሪካ ተዛወረ። እዚያው በውስጥ የገባውን ማንኛውንም ባንክ ኖት ገንዘብ በትክክል አባዝቶ ማተም የሚችል ከእንጨት የተሰራና የነሐስ ቁልፎችን ያሉት ማሽን መሸጥ ጀመረ። ማሽኑ ግን ለታይታ ብቻ የቀረበ ቁሳቁስ ነበር። ከማሽኑ የሚወጡት ገንዘቦች ከሽያጩ በፊት በማሽኑ ውስጥ ተደብቀው የተቀመጡ እውነተኛ ገንዘቦች ነበሩ። ገዢው ማሽኑ ባዶ መሆኑን እስኪረዳ ድረስ ሉስቲንግ በሌላ ስም 3 ከተማዎችን አልፎ ርቆ ይሄዳል። ሉስቲንግ ያንን ገንዘብ ማተሚያ ማሽን በብዙ 10 የሚቆጠሩ ጊዜያት ሽጦታል። ነገር ግን በ1925 ፓሪስ ውስጥ እያለ አንድ ጋዜጣ ጽሑፍ አነበበ። ጽሑፉም አብሮት የሚሰሩ ግብረ አበሮቹ እንኳ ጭንቅላቱን ስቷል ብሎ እስኪያስቡ ድረስ እጅግ ደፋር የሆነ ሐሳብ ሰጠው። አንድ ሰው በህይወት ውስጥ ትልቁን ገቢ ሊያስገኝለት የሚችል አጋጣሚ በዓለም ላይ በተዋወቀች ከተማ መካከል በግልጽ ተቀምጦ ሲያገኘው ምን ያደርጋል? በ1925 ኤፊል ታወር እንደዛሬው ተወዳጅ አልነበረም። ለ1889 ዓለም አቀፍ ኤግዚቢሽን ወርልድስ ፌር የተገነባ ከ20 ዓመታት በኋላ እንዲፈርስ የታቀደ ጊዜያዊ ህንፃ ነበር። የገነባው ሰው ጉስታቭ ኤፊል ገና መሞቱ ነው። የፓሪስ ከተማ ደግሞ ህንፃውን ለመንከባከብ በሚወጣው ወጪ የተቸገረች ነበር። ጋዜጦቹ በግልጽ መላው ህንፃ ለጥሬ ዕቃነት ቢሸጥ አይሻልም ብለው ይጠይቁ ነበር። ሉስቲንግ ይህንን ጽሑፍ በሆቴል ክፍል ውስጥ አነበበው። ጋዜጣውን አስቀመጠ። ጣሪያውን ትኩር ብሎ ተመለከተ። ከዚያም ተነስቶ የሐሰት ሰነድ አዘጋጀ። በጥቂት ቀናት ውስጥ ከፖስታና ቴሌግራፍ ሚኒስቴር የተሰረቀ የሚመስል የሐሰት ደብዳቤ መጻፊያ ወረቀት አዘጋጀ። የሐሰት የመንግስት መታወቂያ ወጣ።
በፓሪስ ውስጥ ካሉ 5 ትልልቅ የብረታ ብረት ኩባንያዎች በ5 የእጅ ጽሑፍ የተዘጋጁ የግብዣ ደብዳቤዎችን ላከ። ግብዣዎቹ ጨዋነት የተሞላባቸው፣ ይፋዊና ቃላቶቻቸው በጥንቃቄ የተመረጡ ነበሩ። ሙሉ በሙሉ በሚስጥር እንዲያዝም ይጠይቃሉ። አምስቱም ሰዎች ሆቴል ክሪ ድረስ መጡ። ሉስቲንግ ታሪኩን እጅግ ጥንቃቄ በተሞላበትና አሳማኝ በሆነ ሁኔታ ነገራቸው። ታወሩን ለመንከባከብ ብቻ በየ7 ዓመቱ 60 ቶን ቀለም ያስፈልጋል አላቸው። ህዝቡ ይህንን ህንፃ በጭራሽ በትክክል ተቀብሎት አያውቅም። ጉዳዩ ለህዝብ ይፋ ሆኖ ውዝግብ ከመፍጠሩ በፊት መንግስት ህንፃውን ለጥሬ ዕቃነት ለመሸጥ በዝምታ ወስኗል ሲል ሉስቲንግ ነገራቸው። ለዚህ ውል የሚመረጠው ነጋዴ 7300 ቶን የሚመዝነውን ብረት የመበተንና የመሸጥ ብቸኛ መብት ያገኛል። ሉስቲንግ በተዘዋዋሪ መንገድ እንደጠቆመው ያ ሰው እጅግ ባለጸጋ፣ ከመንግስት ጋር ከፍተኛ ትስስር ያለው ሰው ይሆናል። ከዚያም ራሱ ወደ ታወሩ ወስዶ አስጎበኛቸው። የሐሰት የመግቢያ ካርድ ነበረው። ወረፋውንም ጥሶ እንዲያልፉ አደረገም። እስከ 3ኛው ፎቅ ድረስ ይዟቸው ወጣ። በፓሪስ መሃል ላይ ቆመው ይህን ሁሉ ሀብት የራስ ማድረግ ምን እንደሚሰማ እንዲያስቡም እድል ሰጣቸው። ከመካከላቸው አንድ ሰው ከሌሎች በበለጠ በጥንቃቄ ሁኔታውን ይታዘብ ነበር። ስሙ አንድሬ ፖይሰን ይባላል። ከክፍለ ሀገር የመጣ ወጣት ነጋዴ ነው። ሉስቲንግ ይህን ሁኔታ በ20 ደቂቃዎች ተቀረዳው። ፖይሰን በክፍሉ ውስጥ ካሉ ሰዎች ሁሉ እጅግ ባለጸጋው ባይሆንም እጅግ በጣም ስግብግቡ ግን እሱ ነበር። ሉስቲንግ ሙሉ ትኩረቱን በሱ ላይ አደረገም። ከጥቂት ቀናት በኋላ ጉዳዩን ለመጨረሽ ፖይሰን ክሬን ሆቴል ውስጥ ለግል ስብሰባ ጋበዘው። ከዚያም አብዛኞቹ አጭበርባሪዎች የማይደፍሩት ነገር አደረገ። እውነቱን ተናገረ። ሙሉ እውነቱን ባይሆንም በቂ የሆነውን ያህል ወደፊት ቀረብ ብሎ በዝቅተኛ ድምፅ ከመንግስት የሚገኘው ደሞዝ ከሚጠበቅበት የኑሮ ደረጃ ጋር እንደማይመጣጠን በሚስጥር ነገረው። በሙሰኞች መካከል እንደሚደረግ ስምምነት ትንሽ ተጨማሪ ክፍያ ወይም የግል ስጦታ ካደረገ የእሱ ጨረታ ጥያቄ ከሌሎች ተለይቶ እንደሚመረጥ በገጽታ ባይሆንም በምልክት ተሳውቆ ሉስቲንግ ጉቦ እየጠየቀ ነበር። ፖይሰንም ጉቦውን ከፈለው። የገንዘብ መጠኑ በዛሬው ግምት $1 ሚሊዮን በላይ የሚያወጣ በወቅቱ 70,000 ፍራንክ ነበር። ፖይሰን ገንዘቡን አስረከበ፣ ሰነዶችን ፈረመ፣ ከምክትል ዋና ዲሬክተሩ ጋርም እጅ ተጨባበጠ። የኢፊል ታወር የኔ ነው ብሎ በማመን ወደ ቤቱ ሄደ። ሰነዶቹ ቀለም ሳይደርቅ ሉስቲንግ ወደ አውስትሪያ በመሄድ ባቡር ላይ ተሳፈረ። ለሳምንት ያህል በየቀኑ ጠዋት የቪየና ሆቴል ውስጥ ሆኖ የፈረንሳይ ጋዜጠኞች ይመረምራል። የሚፈልገው አንድ ነገር ብቻ ነበር፣ ስለማጭበርበሩ የሚገልጽ ማንኛውም ፍንጭ፣ የፖሊስ ሪፖርት፣ የጋዜጠኛ ዘገባ ወይም ይፋዊ ክስ። ግን ምንም አልነበረም። ምንም እንደማይኖር ቀድሞውን ያውቅ ነበር። ምክንያቱም አንድሬ ፖይሰን ጉቦ ከፍሏል። ይህ ማለት ደግሞ አንድሬ ፖይሰንም ጥፋተኛ ነው ማለት ነው። ስለዚህ አንድሬ ፖይሰን ለማንም አይናገርም። ለሚስቱ፣ ለቢዝነስ አጋሮቹ ወይም ለፖሊስ አይናገርም። ምክንያቱም ወንጀልን ማሳወቅ ማለት የራስን ጥፋት ማመን ማለት ነው። የፓሪስ ከተማ ታዋቂ ምልክቷ መሸጡን እንኳን አላወቀችም። የክፍለ ዘመኑን ትልቅ ወንጀል የፈጸመው ሰው እንዴት ይከበራል? ተመልሶ ድርጊቱን በመድገም ከአንድ ወር በኋላ ሉስቲንግ ወደ ፓሪስ ተመለሰ። ግብረ አበሮቹ አብዷል ብሎ አሰቡ። ይህ እያደረገ ያለው ነገር ራስን እንደማጥፋት መሆኑን ነገሩት። ይህ ኢፊል ታወርን ገና መሸጡ ነው። በዛሬው ግምት $1 ሚሊዮን በላይ ይዞ ተሰውሯል። በ3 ሀገሮች ውስጥ እጅግ የሚፈለግ አጭበርባሪ ሆኖ እያለ ተመልሶ በሌላ አዲስ ነጋዴዎች ላይ ያንኑ ተመሳሳይ ማጭበርበር ሊደገም ፈለገ። ሉስቲንግ አዳመጣቸው፣ ራሱን ነቀነቀ፣ ሌላ ቡና አዘዘም። ከዚያም እንዲህ አለም፣ ፖይሰን ወደ ፖሊስ አልሄደም። ይሄ ማለት ማጭበርበሩን መኖሩን ማንም አያውቅም። ማንም ካላወቀ ደግሞ ድጋሚ እንዳናደርገው የሚከለክለ ምንም አይነት ምክንያት የለም። እንደገና አደረጉት። አዲስ የመጻፊያ ወረቀቶች፣ አዲስ ግብዣዎች፣ አዲስ የሆቴል ክፍል እና በአዲስ ጠረጴዛ ዙሪያ የተቀመጡ 5 አዳዲስ ሰዎች። በዚህ ጊዜ ሉስቲንግ የሚበላውን ሰው በፍጥነት አገኘ። ስልቱ የሆነው አቀራረቡም የሆነው ታወሩን ማስጎብኘትም እንዲሁ። ነገር ግን በዚህ ጊዜ አንድ የተለየ ነገር ተከሰተ። ይሄኛው ገዢ ይበልጥ ተጠራጣሪ ነበር። በእድሜ ገፋ ያለ፣ ጠንካራና በቀላሉ በሽንገላ የማያታለል ሰው ነበር። በስብሰባው ወደ ቤት ከተመለሰ በኋላ ጥያቄዎችን መጠየቅ ጀመረ። በመንግስት ውስጥ የሚያውቃቸውን ሰዎች አነጋገረ። በጥንቃቄ ጥያቄዎችን አቀረበ። የተሰጡት መልሶች ደግሞ ከሀሳቡ ጋር ሳይጣጣሙ ሲቀሩ ፖይሰን እንደተሰማው አይነት እፍረትን አልተሰማውም። ወዲያውኑ ለፖሊስ ደወለ። ታሪኩ በጋዜጦች ላይ ወጣ። ሉስቲንግ ግን ይህንን በቪየና ሆቴል ሆኖ አላነበበውም። ሉስቲንግ ዜናውን ያነበበው መርከብ ወደሚጠበቅበት ለሃቫራ በሚጓዝ ባቡር ላይ ሆኖ ነው። የጋዜጣው ርዕስ ዜናዎች ታትመው ሳይወጡ እሱ ጉዞውን ጀምሮ ነበር። የፈረንሳይ ፖሊሶች፣ የፖስትና የቴሌግራፍ ሚኒስቴር ምክትል ዳይሬክተር መልክና መግለጫ አግኝተው እስኪጨርሱ ድረስ ሉስቲንግ በአትላንቲክ ውቅያኖስ ማዕከል ደርሶ ነበር። ባለቤቱና ልጆቹን ወደ ቺካጎ የከተማ ዳርቻዎች አዛወረ። አዲስ ስራንም ጀመረ። እድሜው 40 ዓመት ሆነ። ቢያንስ በ5 ሀገሮች ይፈለጋል። እንዲሁም የኢፊል ታወሩን 2 ጊዜ ሽጧል። ይህንን እንደ በቂ መጀመሪያ ይቆጥረዋል። እንደዚህ አይነት ሰዎች መቼ ይቆማሉ? ወይስ ዓለም እስኪቆም ድረስ ይቀጥላል? አሜሪካ ውስጥ ሉስቲንግ ፍጥረቱን አልቀነሰም።
ያንን የገንዘብ ማተሚያ ማሽን ማጭበርበሪያውን በተለያዩ ግዛቶች ማስኬዱን ቀጠለ። አንድ የቴክሳስ ሸሪፍ ፖሊስ አዛዥ በሚገርም ሁኔታ አጭበረበረው። ሰውየው የራሱን የግል ብድር እንዲሰጠው ከማድረጉም በላይ ብድሩ የተመለሰለት በአስተኛ ገንዘብ ነበር። አልካፖንን ጭምር ለማጭበርበር ሞከረ። በቺካጎ ወደሚገኝ የካፖን ቢሮ በመሄድ $50,000 በስራ ላይ እንዲያውል ጠየቀው። ከዚያም ከሁለት ወራት በኋላ ስምምነቱ ሳይሳካ ቀርቷል በሚል ይቅርታ ጠይቆ ገንዘቡን መለሰለት። በአሜሪካ ውስጥ እጅግ አደገኛ ለሆነ ሰው እቅዱን እንደገለጸው በትክክል ይፈጽማል፣ ለስህተት የሚሆን ቦታ የለም የሚል እምነት እንዲያዳብርበት አደረገው። ካፖንም በሉስቲንግ ድፍረት በመገረም ለታማኝነቱ ብቻ $5,000 በስጦታ ተሰጠው። ሉስቲንግ ያለምንም ማቅማማት ተቀበለ። በ1935 ሉስቲንግ በአሜሪካ ታሪክ ውስጥ ትልቁን የሐሰት ገንዘብ ማምረቻ ድርጅት እያስተዳደረ ነበር። የታተሙት ገንዘቦች ከእውነተኛው የማይለዩ ነበሩ። የሚስጥራዊ ደህንነት አገልግሎት ሴክሬት ሰርቪስ እንደገመተው ከሆነ ይህ ስራ ከቀጠለ ህዝቡ በዶላር ላይ ያለው እምነት መናጋት ይጀምራል። ፒተር ሩቦን ሉስቲንግን ለማደን ለዓመታት ሲለፋ ቆይቷል። ሉስቲንግ በደመ ነፍስ የሚመራ ሌባ አጭበርባሪ ሲሆን ሩቦን ግን ስርዓት የሚከተል ዘዴኛ ነው። ሉስቲንግ ማጭበርበሪያው እንደሚገነበው ሁሉ ሩቦንም ጉዳዩን በዝርዝር በመታዘብ በመታጠቅና መቼ እርምጃ መውሰድ እንዳለበት በትክክል በማወቅ በዝምታ መገንባት ጀመረ። ግንቦት 10 ቀን 1935 እንደ አውሮፓውያን አቆጣጠር በኒውዮርክ ሲቲ ጎዳና ላይ አንድ እጅ ከበስተጀርባ የሉስቲንግ አንገትን ጨብጦ ያዘው። በሙያው ታሪክ ውስጥ ለመጀመሪያ ጊዜ በቁጥጥር ስር ዋለ። ከ4 ወራት በኋላ ግን አመለጠ። የክፍሉን የብረት አጥሮች በመጋዝ ቆርጦ ከአልጋ ልብስ ገመድ በመስራት በማናተን በሚገኘው የፌዴራል ማቆያ ማዕከል ህንፃ ላይ በገመድ ወረደ። በታች የተሰበሰበው ህዝብ በትኩረት ይመለከተው ነበር። ሉስቲንግ ከኪሱ ጨርቅ አውጥቶ መስኮቶቹን የሚያጸዳ መሰለ። ለህዝቡ ትንሽ እጅ ነሳ፣ ከዚያም አምልጦ ሮጠ። ከ17 ቀናት በኋላ እንደገና ተያዘ። የፌዴራል ወኪሎች በኒውዮርክ ትራፊክ ውስጥ መኪናውን ለ9 ብሎኮች ካሳደዱ በኋላ ጎን በመጋጨት እንዲቆም አስገደዱት። ሉስቲንግ በአልካትራዝ የ20 ዓመት እስራት ተፈረደበት። ይሁን እንጂ ከ2 ዓመታት ያነሰ ጊዜ ብቻ ነው የቆየው። መጋቢት 11 ቀን 1947 እንደ አውሮፓውያን አቆጣጠር በወህኒ ቤት ሆስፒታል ውስጥ በሳምባ ምች ኒሞኒያ ምክንያት ህይወቱ አለፈ። እድሜው 57 ነበር። በወህኒ ቤቱ የተመዘገበው የሞት ምስክር ወረቀት ላይ ሙያው በአንድ ቃል ብቻ ተገልጾ ነበር፣ ነጋዴ ሴልስማን ይል ነበር። ከሞቱ በኋላ የእሱን ጉዳይ ሲካተሉ የነበሩ ጋዜጠኞች የእስር መዝገቡን ሲመረምሩ አንድ ትልቅ ግኝት አገኙ። ቪክቶር ሉስቲንግ በሙያው ዘመኑ ከ47 በላይ የተለያዩ የውሸት ስሞችን ተጠቅሞ ነበር። ለእያንዳንዱ ስምም ፓስፖርት ነበረው። ቢያንስ በ5 ሀገሮች ውስጥ በፖሊስ ተጠይቆ የነበረ ቢሆንም እስከ 1935 ድረስ በማናቸውም ወንጀል አልተፈረደበትም ነበር። ለ40 ዓመታት ያህል መሆን የሚገባውን ማንነት የተላበሰ በአውሮፓና በአሜሪካ ተዘዋውሯል። የባንክ ባለሙያ፣ የመንግስት ባለስልጣን፣ የብሮድዌይ አዘጋጅ ወይም ሊያመልጠው የማይገባ ትልቅ የንግድ ዕድል የያዘ ነጋዴ የሆነ ለማንም ምንም ሳይናገር ሞተ። የእሱ የተበዳዩ ውርደት እጅግ የከፋ እንዲሁም የራሱ የጥፋተኝነት ስሜት ከሉስቲንግ ወንጀል ጋር ፈጽሞ ሊነጣጠል የማይችል በመሆኑ እስከ መጨረሻው ድረስ ሁሉንም ነገር በዝምታ ተሸክሞታል። ሉስቲንግ ሲሞት ባለቤቱና ልጁ በቺካጎ ከተማ ዳርቻዎች በዝምታ ይኖሩ ነበር። ስማቸውም ተቀይሮ ነበር። በማናቸውም ይፋዊ መዝገብ ላይ የማይገኝ ነገር ግን ከብዙ አስርተ ዓመታት በኋላ ስለ ጃዝ ዘመን ወንጀሎች የሚተርክ መጽሐፍ ግርጌ ማስታወሻ ላይ የወጣ አንድ የመጨረሻ ዝርዝር አለ። በ1935 ሉስቲንግ በአልካትራዝ እስር ቤት ሲመዘገብ ጠባቂዎቹ የተደበቁ መሳሪያዎች እንዳይኖሩ አካሉ ፈተሹ። በኮቱ ውስጠኛ ክፍል ውስጥ በእጁ ጽሑፍ የተጻፈ ማስታወሻ አገኙ። ማስታወሻው አድራሻ አልነበረውም፣ ሚስጥራዊ ኮድም አልነበረውም። ይልቁንም 11 ነጥቦችን የያዘ አጭር ዝርዝር ነበር። እነዚህ የእሱ የግል ማታለያ ደንቦች ነበሩ። መላው የሥራ ዘመኑ የተገነባባቸው መሰረታዊ መርሆች። የመጀመሪያው ደንብ ስለ ትዕግስት ነበር። ሁለተኛው ስለ ማዳመጥ፣ ሶስተኛው ደግሞ አንድ ሰው በሩን አልፎ ሳይገባ በጭራሽ ሞጮን እንዳታሳየው የሚል ነበር። ጠባቂዎቹ ማስታወሻውን ወረሱት። ከዚያ በኋላ በይፋ ተገኝቶ አያውቅም። የትኛውም በአንድ የፌዴራል መዝገብ ቤት ቪክቶር ሉስቲንግ በሚባል ስም በተለጠፈ ፋይል ውስጥ እነዚህ 11 ደንቦች አሁንም አሉ። አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ እንደሚያስገርም ቪዲዮ ስለቅ መልእክት እንደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኗት።